መጽሐፈ ኢዮብ ምዕራፍ አንድ ዖፅ በሚባል አገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ነበረ። 7 ወንዶች 3 ሴቶች ልጆች ተወልደውለት ነበር። ሀብቱም 7,000 በጎች፣ 3,000 ግመሎች፣ 500 ጥማድ በሬ፣ 500 እንስት አህዮች ነበረ። እጅግ ብዙም ባሪያዎች ነበሩት። ያም ሰው በምሥራቅ ካሉ ሰዎች ሁሉ ይልቅ ታላቅ ነበረ። ወንዶች ልጆቹም ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር። 3 እኅቶቻቸውም ከእነርሱ ጋር ይበሉና ይጠጡ ዘንድ እነርሱ ልከው ይጠሩአቸው ነበር። የግብዣውም ቀኖች ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርንም በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር። ኢዮብም ማልዶ ተነሣ፣ እንደ ቍጥራቸውም ሁሉ የሚቃጠል መሥዋዕት አቀረበ። እንዲሁ ኢዮብ ሁልጊዜ ያደርግ ነበር። ከዕለታት አንድ ቀን እንዲህ ሆነ። የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድርን ሁሉ ዞርኋት፣ በእርስዋም ተመላለስሁ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትኸውን? በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም አለው። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? እርሱንና ቤቱን በዙሪያውም ያሉትን ሁሉ አላጠርህለትምን? የእጁን ሥራ ባርከህለታል፣ ከብቱም በምድር ላይ በዝቶአል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳብስ፣ በውኑ በፊትህ ይሰድብሃል። እግዚአብሔርም ሰይጣንን እነሆ ለእርሱ ያለው ሁሉ በእጅህ ነው፣ ነገር ግን በእርሱ ላይ እጅህን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። አንድ ቀንም እንዲህ ሆነ። የኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። መልእክተኛም ወደ ኢዮብ መጥቶ ባሪያዎች እርሻ ያርሱ፣ በአጠገባቸውም አህዮች ይሰማሩ ነበር። የሳባም ሰዎች አደጋ ጣሉ፣ ወሰዱአቸውም፣ ብላቴኖቹንም በሰይፍ ስለት ገደሉ። እኔም እነግርህ ዘንድ ብቻዬን አመለጥሁ አለው። እርሱም ገና ሲናገር ሌላ መጥቶ የእግዚአብሔር እሳት ከሰማይ ወደቀች፣ በጎቹንም አቃጠለች፣ ጠባቂዎችንም በላች። እኔም እነግርህ ዘንድ ብቻዬን አመለጥሁ አለው። እርሱም ገና ሲናገር ሌላ መጥቶ ከለዳውያን በ3 ረድፍ ተከፍለው በግመሎች ላይ አደጋ ጣሉ፣ ወሰዱአቸውም፣ ብላቴኖቹንም በሰይፍ ስለት ገደሉ። እኔም እነግርህ ዘንድ ብቻዬን አመለጥሁ አለው። እርሱም ገና ሲናገር ሌላ መጥቶ ወንዶችና ሴቶች ልጆችህ በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። እነሆም ዐውሎ ነፋስ ከምድረ በዳ መጥቶ የቤቱን 4ቱን ማዕዘን መታው፣ በብላቴኖቹም ላይ ወደቀ፣ ሞቱም። እኔም እነግርህ ዘንድ ብቻዬን አመለጥሁ አለው። ኢዮብም ተነሣ፣ መጐናጸፊያውንም ቀደደ፣ ራሱንም ተላጨ፣ በምድርም ላይ ተደፍቶ ሰገደ፣ እንዲህም አለ፣ ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ነሣ፣ የእግዚአብሔር ስም የተባረከ ይሁን። በዚህ ሁሉ ኢዮብ አልበደለም፣ ለእግዚአብሔርም ስንፍናን አልሰጠም። መጽሐፈ ኢዮብ ምዕራፍ 2 ከዕለታት አንድ ቀን እንዲህ ሆነ። የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣን ደግሞ በእግዚአብሔር ፊት ለመቆም በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም በምድር ላይ ዞርሁ፣ በእርስዋም ተመላለስሁ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትኸውን? በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም። በከንቱም አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስከ አሁን ፍጹምነቱን ይዞአል። ሰይጣንም መልሶ እግዚአብሔርን ቁርበት ስለ ቁርበት ነው፣ ሰው ያለውን ሁሉ ስለ ሕይወቱ ይሰጣል። ነገር ግን አሁን እጅህን ዘርግተህ አጥንቱንና ሥጋውን ዳብስ፣ በእውነት በፊትህ ይሰድብሃል አለው። እግዚአብሔርም ሰይጣንን
ሕይወቱን ተወው እንጂ እነሆ እርሱ በእጅህ ነው አለው። ሰይጣንም ከእግዚአብሔር ፊት ወጣ፣ ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቍስል መታው። ሥጋውንም ይፍቅበት ዘንድ ገል ወሰደ፣ በአመድም ላይ ተቀመጠ። ሚስቱም እስካሁን ፍጹምነትህን ይዘሃልን? እግዚአብሔርን ስደብና ሙት አለችው። ዳግመኛ እግዚአብሔርን ጥቂት ወራት ደጅ እጠናዋለሁ፣ ዳግመኛም መከራውን እታገሠዋለሁ፣ የቀድሞ ኑሮዬንም ተስፋ አደርገዋለሁ ትላለህን? አለችው። እንደዚህሳ እንዳትል ከዚህ ዓለም እነሆ ስም አጠራርህ ጠፋ፣ ሴቶች ልጆቼና ወንዶች ልጆቼም ሞቱ። እኔ 9 ወር ሳረግዝ ሳምጥ ስወልድ ሳይረቡኝ ሳይጠቅሙኝ በከንቱ ደከምሁ አለች። አንተም በመግል ተውጠህ በትል ተከብበህ ትኖራለህ፣ ሌሊቱን ሁሉ ስታዛብር ታድራለህ። እኔ ግን እየዞርሁ እቀላውጣለሁ፣ ከአንዱ አገር ወደ አንዱ አገር ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ ካለ ከችግሬም አርፍ ዘንድ ከጠዋት ጀምሮ ፀሐይ እስኪገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይገባ ቃል ተናግረኸው ሙት አለች። እርሱ ግን አንቺ ከሰነፎች ሴት እንደ አንዲቱ ተናገርሽ፣ ከእግዚአብሔር እጅ መልካሙን ተቀበልን፣ ክፉ ነገርንስ አንቀበልምን አላት። በዚህ ሁሉ ኢዮብ በከንፈሩ አልበደለም። ሦስቱም የኢዮብ ወዳጆች ይህን የደረሰበትን ክፉ ነገር ሁሉ ሰምተው ከየአገራቸው መጡ። እነርሱም ቴማናዊው ኤልፋዝ፣ ሹሐዊው በልዳዶስ፣ ነዕማታዊው ሶፋር ነበሩ። እነርሱም ሊያዝኑለትና ሊያጽናኑት በአንድነት ወደ እርሱ ለመምጣት ተስማሙ። ከሩቅም ሆነው ዓይናቸውን ባነሡ ጊዜ አላወቁትም፣ ድምፃቸውንም አሰምተው አለቀሱ። እያንዳንዳቸውም መጐናጸፊያቸውን ቀደዱ፣ ወደ ላይም ወደ ራሳቸው ላይ ትቢያ ነሰነሱ። 7 ቀንና 7 ሌሊትም ከእርሱ ጋር በምድር ላይ ተቀመጡ። ሕመሙ እጅግ እንደ በዛ አይተዋልና ከእነርሱ አንድ ቃል የሚናገረው አልነበረም። መጽሐፈ ኢዮብ ምዕራፍ 3 ከዚያም በኋላ ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ። ኢዮብም መለሰ እንዲህም አለ። ያ የተወለድሁበት ቀን ይጥፋ፣ ያም ወንድ ልጅ ተፀነሰ የተባለበት ሌሊት። ያ ቀን ጨለማ ይሁን፣ እግዚአብሔር ከላይ አይመልከተው፣ ብርሃንም አይብራበት። ጨለማና የሞት ጥላ የራሳቸው ገንዘብ ያድርጉት፣ ደመናም ይረፍበት። የቀን ጨለማ ሁሉ ያስፈራው፣ ያን ሌሊት ጨለማ ይያዘው። በዓመቱ ቀኖች መካከል ደስ አይበለው፣ በወሮች ውስጥ ገብቶ አይቈጠር። እነሆ ያ ሌሊት መካን ይሁን፣ እልልታ አይግባበት። ሌዋታንን ለመንቀሳቀስ የተዘጋጁ ቀኑን የሚረግሙ ይርገሙት። አጥቢያ ኮከቦች ይጨልሙ፣ ብርሃንን ቢጠብቅ አያግኘው። የንጋትንም ቅንድብ አይይ። የእናቴን ማኅፀን ደጅ አልዘጋምና መከራንም ከዓይኔ አልሰወረምና። በማኅፀን ሳለሁ ስለ ምን አልሞትሁም? ከሆድስ በወጣሁ ጊዜ ፈጥኜ ስለ ምን አልጠፋሁም? ጕልበቶች ስለ ምን ተቀበሉኝ? ጡትስ ስለ ምን ጠባሁ? አሁን ተኝቼ ዝም ባልሁ ነበር፣ አንቀላፍቼ ባረፍሁ ነበር። የፈረሰውን ለራሳቸው ከሚሠሩት ከምድር ነገሥታትና መካሮች ጋር ወይም ቤታቸውን ብር ከሞሉ ወርቅም ካላቸው መኳንንት ጋር ወይም እንደ ተቀበረ ጭንጋፍ ብርሃንም እንዳላዩ ሕፃናት በሆንሁ ነበር። ክፉዎች በዚያ መናደዳቸውን ይተዋሉ፣ በዚያም ደካሞች ያርፋሉ። በዚያ ግዞተኞች በአንድነት ተዘልለው ተቀምጠዋል፣ የአስጨናቂውን ድምፅ አይሰሙም። ታናሽና ታላቅ በዚያ አሉ፣ ባሪያም ከጌታው ነጻ ወጥቶአል። በመከራ ላሉት ብርሃን፣ ነፍሳቸው መራራ ለሆነችባቸው የተሰወረ ሀብትን ከሚቈፍሩ ይልቅ ሞቱን ለሚጠብቁ ለማያገኙትም መቃብርን ባገኙ ጊዜ በእልልታ ደስ ለሚላቸው ሐሤትንም ለሚያደርጉ ሕይወት ስለ ምን ተሰጠ? መንገዱን ለተሰወረበት ሰው እግዚአብሔርም በአጥር ላጠረው ብርሃን ስለ ምን ተሰጠ?
ከእንጀራዬ በፊት ልቅሶዬ መጥቶአልና ጩኸቴም እንደ ውኃ ፈስሶአል። የፈራሁት ነገር መጥቶብኛልና የደነገጥሁበትም ደርሶብኛል። ተዘልዬ አልተቀመጥሁም፣ አልተማመንሁም፣ አላረፍሁም። ነገር ግን መከራ መጣብኝ። መጽሐፈ ኢዮብ ምዕራፍ 4 ቴማናዊውም ኤልፋዝ መለሰ እንዲህም አለ። አንድ ሰው ከአንተ ጋር ይናገር ዘንድ ቢሞክር ትቀይማለህን? ቃልንስ ከመናገር ሊቀር የሚችል ማን ነው? እነሆ አንተ ብዙዎችን ታስተምር ነበር፣ የደከሙትንም እጆች ታበረታ ነበር። ቃልህ የሚሰናከለውን ያስነሣ ነበር፣ አንተም የሚብረከረከውን ጕልበት ታጸና ነበር። አሁን ግን በአንተ ላይ መጥቶአል፣ አንተም ደከምህ። ደርሶብሃል፣ አንተም ተቸገርህ። አምላክህን መፍራትህ መጽናናትህ፣ የቅንነትህም መንገድ ተስፋ አይደለምን? እባክህ አስብ። ንጹሕ ሆኖ የጠፋ ማን ነው? ከልበ ቅንስ የተደመሰሰ ማን ነው? እኔ እንዳየሁ ኃጢአትን የሚያርሱ መከራንም የሚዘሩ ይህንኑ ያጭዳሉ። በእግዚአብሔር እስትንፋስ ይጠፋሉ፣ በቍጣውም መንፈስ ያልቃሉ። የአንበሳ ጩኸት፣ የጩዋኺ አንበሳ ድምፅ፣ የአንበሳ ደቦል ጥርስ ተሰባበረ። አሮጌ አንበሳ አደን በማጣት ይሞታል፣ የአንበሳይቱም ግልገሎች ይበተናሉ። ለእኔም በምሥጢር ቃል መጣልኝ፣ ጆሮዬም ሹክሹክታውን ሰማች። በሌሊት ሕልም አሳብ ሲነሣ፣ የከበደም እንቅልፍ በሰው ላይ ሲወድቅ፣ አጥንቴን ሁሉ ያናወጡ ድንጋጤና መንቀጥቀጥ ወደቁብኝ። መንፈሴም በፊቴ አለፈ፣ የሥጋዬ ጠጕር ቆመ፣ እርሱም ቆመ፣ መልኩን ግን ለማየት አልቻልሁም። ምሳሌም በዓይኔ ፊት ነበረ፣ የዝምታ ድምፅ ሰማሁ። በውኑ ሰው በእግዚአብሔር ፊት ጻድቅ ሊሆን ወይስ ሰው በፈጣሪው ፊት ሊነጻ ይችላልን? እነሆ በባሪያዎቹ አይታመንም፣ መላእክቱንም ስንፍና ይከስሳቸዋል። ይልቁንስ በጭቃ ቤት የሚኖሩ መሠረታቸው በትቢያ ውስጥ የሆነ ከብል በፊት የሚጨፈለቁ እንዴት ይሆኑ? በጥዋትና በማታ መካከል ይሰባበራሉ፣ ማንም ሳያስብ ለዘላለም ይጠፋሉ። ገመዳቸው የተነቀለ አይደለምን? አለ ጥበብም ይሞታሉ። መጽሐፈ ኢዮብ ምዕራፍ 5 አሁንም ጥራ፣ የሚመልስልህ አለን? ከቅዱሳንስ ወደ ማናቸው ትዞራለህ? ሰነፉን ሰው ቍጣ ይገድለዋል፣ ሰነፉንም ቅንዓት ያጠፋዋል። ሰነፍ ሰው ሥር ሰድዶ አየሁት፣ ድንገትም መኖሪያውን ረገምሁ። ልጆቹም ከደኅንነት ርቀዋል፣ በበርም ውስጥ ተረግጠዋል፣ የሚታደጋቸውም የለም። የሰበሰበውን ራብተኛ ይበላዋል፣ ከእሾህም ውስጥ እንኳ ይወጣል። የተጠማ ሀብታቸውን ዋጠ። ችግር ከትቢያ አይመጣም፣ መከራም ከመሬት አይበቅልም። የአሞራ ግልገሎች ግን ወደ ላይ እየበረሩ ከፍ እንዲሉ ሰው እንዲሁ ለመከራ ተወልዶአል። እኔ ግን እግዚአብሔርን እለምን ነበር፣ ነገሬንም ወደ እግዚአብሔር አቀርብ ነበር። የማይመረመረውን ታላቅ ነገርና የማይቈጠረውን ተአምራት ያደርጋል። በምድር ላይ ዝናብን ይሰጣል፣ በእርሻም ላይ ውኃ ይልካል። የተዋረዱትን ወደ ላይ ያወጣል፣ ኀዘንተኞችንም ለደኅንነት ከፍ ከፍ ያደርጋቸዋል። እጃቸውም ምክራቸውን እንዳይፈጽም የተንኰለኞችን አሳብ ከንቱ ያደርገዋል። ጠቢባንን በተንኰላቸው ይይዛቸዋል፣ የጠማሞችንም ምክር ይዘረዝራል። በቀን ጨለማን ያገኛሉ፣ በቀትርም ጊዜ በሌሊት እንዳሉ ይርመሰመሳሉ። ድሀውንም ከአፋቸው ሰይፍ ከኃያሉም እጅ ያድነዋል። ለምስኪኑም ተስፋ አለው። ክፋት ግን አፍዋን ትዘጋለች። እነሆ እግዚአብሔር የሚገሥጸው ሰው ምስጉን ነው። ስለዚህ ሁሉን የሚችለውን የአምላክን ተግሣጽ አትናቅ። እርሱ ይሰብራል ይጠግንማል፣ ያቈስላል እጆቹም ይፈውሳሉ። በስድስት ክፉ ነገር ውስጥ ያድንሃል፣ በሰባትም ውስጥ ክፋት አትነካህም። በራብ ጊዜ ከሞት በሰልፍም ከሰይፍ እጅ ያድንሃል። ከምላስ ጅራፍ ትሰወራለህ፣ ጥፋትም ሲመጣ አትፈራም። በጥፋትና በራብ ላይ ትስቃለህ፣ ከምድረ በዳ አራዊትም አትፈራም። ቃል ኪዳንህ
ከምድረ በዳ ድንጋይ ጋር ይሆናልና የምድረ በዳም አራዊት ከአንተ ጋር ይስማማሉና ድንኳንህም በሰላም እንዲሆን ታውቃለህ። በረትህን ትጐበኛለህ፣ አንዳችም አይጐድልብህም። ዘርህም ታላቅ እንዲሆን ትውልድህም እንደ ምድር ሣር እንዲሆን ታውቃለህ። በወራቱ የእህሉ ነዶ ወደ አውድማ እንዲገባ በረጅም ዕድሜ ወደ መቃብር ትገባለህ። እነሆ ይህችን መረመርን፣ የሰማነውም ይህ ነው። አንተ ግን አንዳች ሠርተህ እንደሆነ ለራስህ እወቀው። መጽሐፈ ኢዮብ ምዕራፍ 6 ኢዮብም መለሰ እንዲህም አለ። ትካዜዬ ምነው በተመዘነ ኖሮ፣ መከራዬም ሁሉ ምነው በሚዛን ላይ በተደረገ ኖሮ! ከባሕር አሸዋ ይልቅ ይከብድ ነበርና፣ ስለዚህ ቃሌ ደፋር ሆኖአል። ሁሉን የሚችል የአምላክ ፍላጻ በሥጋዬ ውስጥ ነው፣ መርዙንም ነፍሴ ትጠጣለች። የእግዚአብሔር ድንጋጤ በላዬ ተሰልፎአል። በውኑ የሜዳ አህያ ሣር ሳለው ይጮኻልን? ወይስ በሬ ገለባ ሳለው ይጮኻልን? የማይጣፍጥስ ነገር ያለ ጨው ይበላልን? ወይስ የእንቁላል ውኃ ይጥማልን? ሰውነቴ ትነካው ዘንድ እንቢ አለችው፣ እንደሚያስጸይፍ መብል ሆነብኝ። ልመናዬ ምነው በደረሰልኝ! እግዚአብሔር ምኞቴን ምነው በሰጠኝ! እግዚአብሔርም ያደቅቀኝ ዘንድ እጁንም ለቅቆ ያጠፋኝ ዘንድ ወድዶ ቢሆን ኖሮ መጽናናት በሆነልኝ ነበር። በማይራራ ሕመም ሐሤት ባደረግሁ ነበር። የቅዱሱን ቃል አልካድሁምና እጠብቅ ዘንድ ጕልበቴ ምንድር ነው? እታገሥም ዘንድ ፍጻሜዬ ምንድር ነው? ጕልበቴ የድንጋይ ጕልበት ነውን? ሥጋዬስ እንደ ናስ ነውን? በውኑ ረድኤት በእኔ እንደሌለ ጥበብም ሁሉ ከእኔ ዘንድ እንደ ተባረረ አይደለምን? ሁሉን የሚችለውን የአምላክን መፍራት ለሚተው ለመዛል ለቀረበው ስንኳ ወዳጁ ቸርነትን ሊያሳይ ይገባል። ወንድሞቼ እንደ ፈፋ እንደሚያልፍ ፈፋ ሐሰተኞች ሆኑብኝ። ከበረዶ የተነሣ ደፈረሱ፣ አመዳይም ተሰወረባቸው። ፀሐይ በተኰሰች ጊዜ ይደርቃሉ፣ በሙቀትም ጊዜ ከስፍራቸው ይጠፋሉ። በየዳርቻቸውም የሚሄዱ ነጋዴዎች ፈቀቅ ይላሉ፣ ወደ በረሃ ወጥተው ይጠፋሉ። የቴማን ነጋዴዎች ተመለከቱ፣ የሳባ መንገዶችም ተጠባበቁአቸው። ተስፋ አድርገዋቸው ነበርና አፈሩ፣ ወደዚያ ደረሱ፣ እፍረትም ያዛቸው። አሁንም እናንተ እንደዚሁ ሆናችኋል። መከራዬን አይታችሁ ፈራችሁ። በውኑ አንዳች ነገር አምጡልኝ፣ ወይስ ከብልጥግናችሁ ስጦታ አቅርቡልኝ፣ ወይስ ከጠላቴ እጅ አስጥሉኝ፣ ወይስ ከአስጨናቂው እጅ አድኑኝ አልኋችሁን? አስተምሩኝ፣ እኔም ዝም እላለሁ። የተሳሳትሁትንም ንገሩኝ። የቅንነት ቃል እንዴት ኃይለኛ ነው! የእናንተ ሙግት ግን ምን ይገሥጻል? ተስፋ የሌለው ሰው ንግግር እንደ ነፋስ ነውና። ቃሌን ትገሥጹ ዘንድ ታስባላችሁን? በድሀ አደጉ ላይ ዕጣ ትጣጣላላችሁ፣ ለወዳጆቻችሁም ጕድጓድ ትቈፍራላችሁ። አሁንም እባካችሁ ወደ እኔ ተመልከቱ፣ በፊታችሁም ሐሰት አልናገርም። እባካችሁ ተመለሱ፣ በደል አይሁን። ጽድቄ በዚህ ነገር ነውና አንድ ጊዜ ተመለሱ። በውኑ በአንደበቴ በደል ይገኛልን? አፌስ ተንኰልን ይለይ ዘንድ አይችልምን? መጽሐፈ ኢዮብ ምዕራፍ 7 በምድር ላይ ያለው የሰው ሕይወት ብርቱ ሰልፍ አይደለምን? ወራቱም እንደ ምንደኛ ወራት አይደለምን? አገልጋይ ጥላ እንደሚመኝ ምንደኛም ደመወዙን እንደሚጠብቅ እንዲሁ ዕጣዬ የከንቱ ወራት ሆነብኝ። የድካምም ሌሊት ተወሰነችልኝ። በተኛው ጊዜ መቼ እነሣለሁ እላለሁ፣ ሌሊቱ ግን ይረዝማል። እስኪነጋ ድረስም እገለባበጣለሁ። ሥጋዬ ትልና ጓል ለብሶአል፣ ቁርበቴ ያፈከፍካል እንደ ገናም ይመግላል። ዘመኔ ከሸማኔ መወርወሪያ ይልቅ ይቸኵላል፣ ያለ ተስፋም ያልቃል። ሕይወቴ እስትንፋስ እንደ ሆነ አስብ። ዓይኔ መልካም ነገርን ከእንግዲህ ወዲህ አያይም፣ የሚያየኝ ሰው ዓይን ከእንግዲህ ወዲህ አያየኝም። ዓይንህ በእኔ ላይ ይሆናል፣
እኔም አልገኝም። ደመና ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚወርድ ዳግመኛ አይወጣም። ወደ ቤቱ ዳግመኛ አይመለስም፣ ስፍራውም ዳግመኛ አያውቀውም። ስለዚህም አፌን አልከለክልም፣ በመንፈሴ ጭንቀት እናገራለሁ፣ በነፍሴ ምሬት በኀዘን አንጐራጕራለሁ። ጠባቂ ታስነሣብኝ ዘንድ እኔ ባሕር ወይስ አንበሪ ነኝን? እኔም አልጋዬ ያጽናናኛል፣ መኝታዬም የኀዘን እንጕርጕሮዬ ያቀልልኛል ባልሁ ጊዜ አንተ በሕልም ታስፈራራኛለህ፣ በራእይም ታስደነግጠኛለህ። ነፍሴም ከአጥንቴ ይልቅ መታነቅንና ሞትን መረጠች። ሕይወቴን ናቅኋት፣ ለዘላለም ልኖር አልወድድም። የሕይወቴ ዘመን እስትንፋስ ነውና ተወኝ። ሰው ምንድር ነው ታከብረው ዘንድ? ልብህንስ ትጥልበት ዘንድ? ማለዳ ማለዳ ትጐበኘው ዘንድ? ሁልጊዜ ትፈታተነው ዘንድ? የማትተወኝ እስከ መቼ ነው? ምራቄንስ እስክውጥ ድረስ የማትለቅቀኝ እስከ መቼ ነው? ሰውን የምትጠብቅ ሆይ በድዬስ እንደሆን ምን ላድርግልህ? ስለ ምን እኔን ለአንተ ዓላማ አደረግኸኝ? ስለ ምን እኔ ሸክም ሆንሁብህ? ስለ ምን መተላለፌን ይቅር አትልም? ኃጢአቴንስ ስለ ምን አታስወግድልኝም? አሁን በምድር ውስጥ እተኛለሁ፣ ማለዳ ትፈልገኛለህ አታገኘኝምም። መጽሐፈ ኢዮብ ምዕራፍ 8 ሹሐዊውም በልዳዶስ መለሰ እንዲህም አለ፣ እስከ መቼ ይህን ትናገራለህ? የአፍህስ ቃል እስከ መቼ እንደ ዐውሎ ነፋስ ይሆናል? በውኑ እግዚአብሔር ፍርድን ያጣምማልን? ሁሉንም የሚችል አምላክ ጽድቅን ያጣምማልን? ልጆችህ በድለውት እንደ ሆነ እርሱ በበደላቸው እጅ ጥሎአቸዋል። እግዚአብሔርን ግን ብትገሥጽ፣ ሁሉን የሚችለውን አምላክ ብትለምን፣ ንጹሕና ቅን ብትሆን፣ በእውነት አሁን ስለ አንተ ይነቃል፣ የጽድቅህንም መኖሪያ ያከናውንልሃል። ጅማሬህም ታናሽ ቢሆንም እንኳ ፍጻሜህ እጅግ ይበዛል። ዘመናችን በምድር ላይ እንደ ጥላ ነውና እኛ የትናንት ብቻ ነን፣ ምንም አናውቅም። ስለዚህ የቀድሞውን ትውልድ ጠይቅ፣ አባቶቻቸውም ለሚመረምሩት ነገር ትጋ። እነርሱ የሚያስተምሩህና የሚነግሩህ ቃልንም ከልባቸው የሚያወጡ አይደሉምን? በውኑ ደንገል ረግረግ በሌለበት መሬት ይበቅላልን? ወይስ ቄጤማ ውኃ በሌለበት ቦታ ይለመልማልን? ገና ሲለመልም ሳይቈረጥም ከአትክልት ሁሉ በፊት ይደርቃል። እግዚአብሔርን የሚረሱ ሁሉ ፍጻሜያቸው እንዲሁ ነው። የዝንጉም ሰው ተስፋ ይጠፋል፣ ተስፋው ይቈረጣል፣ እምነቱም እንደ ሸረሪት ቤት ይሆናል። ቤቱን ይደግፈዋል፣ አይቆምለትም፣ ይይዘውማል፣ አይጸናለትም። ፀሐይም ሳይተኵስ ይለመልማል፣ ጫፉም በአትክልቱ ቦታ ይወጣል። በድንጋይ ክምር ላይ ሥሩ ይጠመጠማል፣ የድንጋዮቹን ቦታ ይመለከታል። ከቦታው ቢጠፋ አላየሁህም ብሎ ይክደዋል። እነሆ የመንገዱን ደስታ እንዲሁ ነው፣ ሌሎችም ከመሬት ይበቅላሉ። እነሆ እግዚአብሔር ፍጹሙን ሰው አይጥለውም፣ የኃጢአተኞችንም እጅ አያበረታም። አፍህን እንደ ገና ሳቅ ይሞላል፣ ከንፈሮችህንም እልልታ ይሞላል። የሚጠሉህ እፍረት ይለብሳሉ፣ የኃጢአተኞችም ድንኳን አይገኝም። መጽሐፈ ኢዮብ ምዕራፍ 9 ኢዮብም መለሰ እንዲህም አለ፣ በእውነት እንዲህ እንደ ሆነ አወቅሁ። ሰውስ በእግዚአብሔር ፊት ጻድቅ መሆን እንዴት ይችላል? ከእርሱ ጋር ይከራከር ዘንድ ቢወድድ ከሺህ ነገር አንዱን መመለስ አይችልም። ልቡ ጠቢብ ኃይሉም ታላቅ ነው። ደፍሮትስ በደኅና የሄደ ማን ነው? ተራሮችን ይነቅላል፣ አያውቁትም፣ በቍጣውም ይገለብጣቸዋል። ምድርንም ከስፍራዋ ያናውጣታል፣ ምሰሶችዋም ይንቀጠቀጣሉ። ፀሐይን ያዝዛታል፣ አትወጣምም፣ ከዋክብትንም ያትማል። ሰማያትን ብቻውን ይዘረጋል፣ በባሕሩም ማዕበል ላይ ይረግጣል። ድብ የሚባለውን ኮከብና ኦሪዮን የሚባለውን ኮከብ ሰባቱንም ከዋክብት በደቡብም በኩል ያሉትን የከዋክብት ማደሪያዎች ሠርቶአል። የማይመረመረውን ታላላቅ ነገር የማይቈጠረውንም ተአምራት ያደርጋል። እነሆ ቢመጣብኝ አላየውም፣ ቢያልፍብኝም አላውቀውም። እነሆ ፈጥኖ ቢነጥቅ የሚከለክለው ማን ነው? እርሱንስ ምን ታደርጋለህ የሚለው ማን ነው?
እግዚአብሔር ቍጣውን አይመልስም። ከእርሱ በታች ረዓብን የሚረዱ ይዋረዳሉ። ይልቁንስ እመልስለት ዘንድ ቃሌንስ በፊቱ እመርጥ ዘንድ እኔ ማን ነኝ? ጻድቅ ብሆን ኖሮ አልመልስለትም ነበር፣ ወደ ፈራጄም እለምን ነበር። ብጠራው እርሱም ቢመልስልኝ ኖሮ ቃሌን እንደ ሰማ አላምንም ነበር። በዐውሎ ነፋስ ይሰብረኛል፣ ቍስሌንም ያለ ምክንያት ያበዛል። እተነፍስ ዘንድ አይተወኝም፣ ነገር ግን መራራን ነገር አጥግቦኛል። የኃይል ነገር ቢሆን እርሱ ኃያል ነው። የፍርድ ነገር ቢሆን ጊዜን ወሳኙ ማን ነው? ይላል። ጻድቅ ብሆን አፌ ይወቅሰኛል፣ ፍጹምም ብሆን ጠማማ ያደርገኛል። ፍጹም ነኝ፣ ራሴንም አልመለከትም፣ ሕይወቴንም እንቃታለሁ። ይህ ሁሉ አንድ ነው። ስለዚህ ፍጹማንንና ክፉዎችን ያጠፋል እላለሁ። መቅሠፍቱ ፈጥኖ ቢገድል በንጹሐን ፈተና ይሳለቃል። ምድር በኃጥአን እጅ ተሰጥታለች፣ የፈራጆችዋን ፊት ሸፍኖአል። እርሱ ካልሆነ ማን ነው? ዘመኔ ከሚሮጥ ሰው ይልቅ ይፈጥናል፣ ይሸሻል፣ መልካምንም አያይም። የደንገል ታንኳ እንደሚፈጥን ንስርም ወደ ንጥቂያው እንደሚበርር ያልፋል። እኔ የኀዘን እንጕርጕሮዬን እረሳለሁ፣ ፊቴን መልሼ እጽናናለሁ ብል ንጹሕ እንደማታደርገኝ እኔ አውቃለሁና ከመከራዬ ሁሉ እፈራለሁ። በደለኛ እንደሚሆን ሰው እሆናለሁ። ስለ ምንስ በከንቱ እደክማለሁ? በአመዳይ ውስጥ ብታጠብ እጆቼንም እጅግ ባነጻ በአዘቅት ውስጥ ታሰጥመኛለህ፣ ልብሴም ይጸየፈኛል። እንድመልስለት አብረን ወደ ፍርድ እንገባ ዘንድ እርሱ እንደ እኔ ሰው አይደለም። እጁን በሁለታችን ላይ የሚያኖር ዳኛ በመካከላችን ምነው በተገኘ! በትሩን ከእኔ ላይ ያርቅ፣ ግርማውም አያስፈራኝ። እናገርም ነበር አልፈራውምም ነበር፣ በራሴ እንዲሆን አይደለሁምና። መጽሐፈ ኢዮብ ምዕራፍ 10 ነፍሴ ሕይወቴን ሰለቸቻት፣ የኀዘን እንጕርጕሮዬን እለቀዋለሁ። በነፍሴም ምሬት እናገራለሁ። እግዚአብሔርን እንዲህ እለዋለሁ፣ አትፍረድብኝ። የምትከራከረኝ ለምን እንደ ሆነ ንገረኝ። ልታስጨንቅና የእጅህን ሥራ ልትንቅ የኃጥአንንስ ምክር ልታበራ በአንተ ዘንድ መልካም ነውን? በውኑ የሥጋ ዓይን አለህን? ወይስ ሰው እንደሚያይ ታያለህን? ወይስ ክፋቴን ትፈላለግ ዘንድ ኃጢአቴንም ትመረምር ዘንድ ዘመንህ እንደ ሰው ዘመን ነውን? ወይስ ዓመታትህ እንደ ሰው ዓመታት ናቸውን? ከዚህም በላይ በደለኛ እንዳልሆንሁ ከእጅህም የሚያድን እንደሌለ አንተ ታውቃለህ። እጅህ ለወሰችኝ ሠራችኝም። ከዚያም በኋላ ዞረህ ታጠፋኝ ዘንድ ፈለግህ። እንደ ጭቃ አድርገህ እንደ ለወስኸኝ አስብ። ወደ ትቢያም ትመልሰኛለህን? በውኑ እንደ ወተት አላፈሰስኸኝምን? እንደ እርጎስ አላረጋኸኝምን? ቁርበትና ሥጋ አለበስኸኝ፣ በአጥንትና በጅማትም አጠነከርኸኝ። ሕይወትና ቸርነት አደረግህልኝ፣ መጐብኘትህም መንፈሴን ጠበቀች። እነዚህንም ነገሮች በልብህ ውስጥ ሰወርህ። ይህ ሁሉ በአሳብህ እንዳለ አውቃለሁ። ኃጢአት ብሠራ አንተ ትመለከተኛለህ፣ ከኃጢአቴም ንጹሕ አታደርገኝም። በደለኛ ብሆን ወዮልኝ፣ ጻድቅም ብሆን ራሴን አላነሣም። ጕስቍልናን ተሞልቻለሁ፣ መከራዬንም ተመልክቻለሁ። ራሴም ከፍ ከፍ ቢል እንደ አንበሳ ታድነኛለህ። ተመልሰህም ድንቅ ነገር ታደርግብኛለህ። ምስክሮችህን ታድስብኛለህ፣ ቍጣህንም ታበዛብኛለህ። ጭፍራ በጭፍራ ላይ ትጨምርብኛለህ። ስለ ምን ከማኅፀን አወጣኸኝ? ዓይን ሳያየኝ ምነው በሞትሁ! እንዳልነበረ በሆንሁ፣ ከማኅፀንም ወደ መቃብር በወሰዱኝ። የሕይወቴ ዘመን ጥቂት አይደለምን? ወደማልመለስበት ስፍራ ወደ ጨለማና ወደ ሞት ጥላ ምድር፣ እንደ ጨለማም ወደ ጨለመች ሥርዓትም ወደሌለባት ወደ ሞት ጥላ ብርሃንዋንም እንደ ጨለማ ወደ ሆነ ምድር ሳልሄድ ጥቂት እጽናና ዘንድ ተወኝ፣ ልቀቀኝም። መጽሐፈ ኢዮብ ምዕራፍ 11
ነዕማታዊውም ሶፋር መለሰ እንዲህም አለ፣ በውኑ ለቃል ብዛት መልስ መስጠት አይገባምን? ወይስ ተናጋሪ ሰው እንደ ጻድቅ ይቈጠራልን? ትምክህትስ ሰዎችን ዝም ያሰኛቸዋልን? ብትሳለቅስ የሚያሳፍርህ የለምን? አንተ ትምህርቴ የተጣራ ነው፣ በዓይንህም ፊት ንጹሕ ነኝ ትላለህ። ምነው እግዚአብሔር ቢናገርህ፣ በአንተም ላይ ከንፈሩን ቢከፍት፣ የጥበቡን ምሥጢር ቢገልጥልህ! ማስተዋሉ ብዙ ነውና እግዚአብሔር ለበደልህ ከሚገባው አሳንሶ እንደሚያስከፍልህ እወቅ። የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ወይስ ሁሉን የሚችል አምላክን ፈጽመህ ልትመረምር ትችላለህን? ከሰማይ ይልቅ ከፍ ከፍ ይላል። ምን ልታደርግ ትችላለህ? ከሲኦልም ይልቅ ይጠልቃል። ምን ልታውቅ ትችላለህ? ርዝመቱ ከምድር ይልቅ ይረዝማል፣ ከባሕርም ይልቅ ይሰፋል። እርሱ ቢያልፍ ቢዘጋም ጉባኤንም ቢሰበስብ የሚከለክለው ማን ነው? ምናምንቴዎችን ሰዎች ያውቃልና በደልንም ሲያይ ዝም ብሎ አይመለከትም። የሜዳ አህያ ግልገል ሰው ሆኖ ቢወለድ ያን ጊዜ ከንቱ ሰው ጥበብን ያገኛል። በእጅህ በደል ቢኖር አርቀው፣ በድንኳንህም ኃጢአት አይኑር። አንተ ልብህን ቅን ብታደርግ እጅህንም ወደ እርሱ ብትዘረጋ በዚያን ጊዜ በእውነት ፊትህን ያለ ነውር ታነሣለህ፣ ትበረታለህ፣ አትፈራምም። መከራህንም ትረሳለህ፣ እንዳለፈ ውኃ ታስበዋለህ። ከቀትር ይልቅ ሕይወትህ ይበራል፣ ጨለማም ቢሆን እንደ ጥዋት ይሆናል። ተስፋም ሳለህ ተዘልለህ ትቀመጣለህ፣ በዙሪያህ ትመለከታለህ፣ በደኅንነትም ታርፋለህ። ትተኛለህ፣ የሚያስፈራህም የለም። ብዙ ሰዎችም ልመና ያቀርቡልሃል፣ የክፉዎች ዓይን ግን ትጨልማለች፣ የሚሸሹባትንም ያጣሉ። ተስፋቸውም ነፍሳቸውን ማውጣት ነው። መጽሐፈ ኢዮብ ምዕራፍ 12 ኢዮብም መለሰ እንዲህም አለ፣ በእርግጥ እናንተ ዓይነተኞች ሰዎች ናችሁ፣ ጥበብም ከእናንተ ጋር ይሞታል። ነገር ግን እኔ ደግሞ እንደ እናንተ ማስተዋል አለኝ፣ ከእናንተም የማንስ አይደለሁም። እንደዚህ ያለውን ነገር የማያውቅ ማን ነው? እግዚአብሔርን የጠራሁ እርሱም የመለሰልኝ እኔ ለባልንጀራው መሳለቂያ እንደሚሆን ሰው ሆኛለሁ። ጻድቅና ፍጹም ሰው መሳለቂያ ሆኖአል። ተዘልሎ በሚቀመጥ ሰው አሳብ መከራ ይናቃል። ነገር ግን እግሩን ሊያድጠው ተዘጋጅቶአል። የቀማኞች ድንኳን በደኅንነት ይኖራል። እግዚአብሔርንም የሚያስቈጡ ተዘልለው ተቀምጠዋል። እግዚአብሔር ሁሉን በእጃቸው አምጥቶላቸዋል። አሁን ግን እንስሶችን ጠይቅ ያስተምሩህማል፣ የሰማይንም ወፎች ጠይቅ ይነግሩህማል። ወይም ለምድር ተናገር እርስዋም ታስተምርሃለች፣ የባሕርም ዓሣዎች ይነግሩሃል። የእግዚአብሔር እጅ ይህን እንዳደረገ ከእነዚህ ሁሉ የማያውቅ ማን ነው? የሕያዋን ሁሉ ነፍስ የሰውም ሁሉ መንፈስ በእጁ ናት። ምላስ መብልን እንደሚቀምስ ጆሮ ቃልን የሚለይ አይደለምን? በሽምግልና ጊዜ ጥበብ፣ በዘመንስ ርዝመት ማስተዋል ይገኛል። በእግዚአብሔር ዘንድ ጥበብና ኃይል አለ፣ ለእርሱ ምክርና ማስተዋል አለው። እነሆ ይፈርሳል፣ የፈረሰውም ተመልሶ አይሠራም። በሰውም ቢዘጋበት የሚከፍትለት የለም። እነሆ ውኆች ይከለክላል፣ እነርሱም ይደርቃሉ። እንደ ገና ይሰድዳቸዋል፣ ምድሪቱንም ይገለብጣሉ። ኃይልና ጥበብ በእርሱ ዘንድ ናቸው። የሚስተውና የሚያስተው ለእርሱ ናቸው። መካሮችንም እንደ ዘረፋ ይወስዳቸዋል፣ ፈራጆችንም ያሳብዳል። የነገሥታትንም እስራት ይፈታል፣ ወገባቸውንም በመታጠቂያ ያስራቸዋል። ካህናትን እንደ ዘረፋ ይወስዳቸዋል፣ ኃያላንንም ይገለብጣቸዋል። ከታመኑ ሰዎችም ቋንቋ ያርቃል፣ የሽማግሌዎችንም ማስተዋል ይወስድባቸዋል። በአለቆች ላይ ንቀት ያፈስሳል፣ የብርቱዎችንም መታጠቂያ ያላላል። ትልቅ ነገር ከጨለማ ይገለጣል፣ የሞትንም ጥላ ወደ ብርሃን ያወጣል። አሕዛብንም ከፍ ከፍ ያደርጋል፣ እነርሱንም ያጠፋል። አሕዛብንም ያሰፋል፣ እነርሱንም ያፈልሳቸዋል። ከምድር አሕዛብ አለቆች ዘንድ ማስተዋልን ይወስዳል፣ መንገድም በሌለበት በረሃ ያቅበዘብዛቸዋል። ብርሃንም ሳይኖር በጨለማ ይርመሰመሳሉ፣ እንደ ሰካራም ይቅበዘበዛሉ። መጽሐፈ ኢዮብ ምዕራፍ 13
እነሆ ይህን ሁሉ ዓይኔ አየች፣ ጆሮዬም ሰምታ አስተዋለችው። እናንተ የምታውቁትን እኔ ደግሞ አውቃለሁ። ከእናንተ የማንስ አይደለሁም። ነገር ግን ሁሉን ለሚችል አምላክ መናገር እፈልጋለሁ፣ ከእግዚአብሔርም ጋር ለመዋቀስ እሻለሁ። እናንተ ግን በሐሰት ለባጮች ናችሁ፣ ሁላችሁ የማትጠቅሙ ባለ መድኃኒቶች ናችሁ። ምነው ዝም ብላችሁ ብትኖሩ ይህ ጥበብ በሆነላችሁ ነበር። አሁንም ክርክሬን ስሙ፣ የከንፈሬንም ሙግት አድምጡ። በውኑ ስለ እግዚአብሔር ሐሰትን ትናገራላችሁን? ስለ እርሱም ሽንገላ ታወራላችሁን? ለፊቱስ ታደላላችሁን? ስለ እግዚአብሔርስ ትከራከራላችሁን? ቢመረምራችሁስ መልካም ይሆንላችኋልን? ወይስ በሰው እንደምትሳለቁ ትሳለቁበታላችሁን? በስውር ለሰው ፊት ብታደሉ ዘለፋ ይዘልፋችኋል። ክብሩስ አያስፈራችሁምን? ግርማውስ አይወድቅባችሁምን? ምሳሌዎቻችሁ የአመድ ምሳሌዎች ናቸው፣ ምሽጎቻችሁ የጭቃ ምሽጎች ናቸው። ዝም በሉ እናገርም ዘንድ ተዉኝ። የሆነው ነገር ይምጣብኝ። ሥጋዬን በጥርሴ እይዛለሁ፣ ሕይወቴንም በእጄ አኖራለሁ። እነሆ ቢገድለኝ ስንኳ እርሱን በትዕግሥት እጠባበቃለሁ። ነገር ግን መንገዴን በፊቱ አጸናለሁ። ዝንጉ ሰው በፊቱ አይገባምና እርሱ መድኃኒት ይሆንልኛል። ነገሬን ተግታችሁ ስሙ፣ ምስክርነቴንም በጆሮአችሁ አድምጡ። እነሆ ሙግቴን አዘጋጅቻለሁ፣ እንደምጸድቅም አውቃለሁ። ከእኔስ ጋር የሚፋረድ ማን ነው? አሁን እኔ ዝም ብል እሞታለሁ። ነገር ግን ሁለት ነገር አታድርግብኝ፣ የዚያን ጊዜ ከፊትህ አልሰወርም። እጅህን ከእኔ አርቅ፣ ግርማህም አታስደንግጠኝ። ከዚያም በኋላ ጥራኝ፣ እኔም እመልስልሃለሁ። ወይም እኔ ልናገር፣ አንተም መልስልኝ። ያለብኝስ በደልና ኃጢአት ምን ያህል ነው? መተላለፌንና ኃጢአቴን አስታውቀኝ። ፊትህን ከእኔ የሰወርህ እንደ ጠላትህም የቈጠርኸኝ ስለ ምንድር ነው? የረገፈውን ቅጠል ታስጨንቃለህን? ወይስ የደረቀውን ዕብቅ ታሳድዳለህን? የመረረ ነገር ጽፈህብኛልና የሕፃንነቴንም ኃጢአት ታወርሰኛለህ። እግሬንም በእግር ግንድ አግብተሃል፣ መንገዴንም ሁሉ መርምረሃል። የእግሬን ፍለጋ ወስነሃል። እኔ እንደሚጠፋ በስባሳ ነገር ብልም እንደሚበላው ልብስ ነኝ። መጽሐፈ ኢዮብ ምዕራፍ 14 ከሴት የተወለደ ሰው የሕይወቱ ዘመን ጥቂት ቀን ነው፣ መከራም ይሞላዋል። እንደ አበባ ይወጣል ይረግፋልም፣ እንደ ጥላም ይሸሻል እርሱም አይጸናም። እንደዚህስ ባለ ሰው ላይ ዓይኖችህን ትከፍታለህን? ከአንተስ ጋር እኔን ወደ ፍርድ ታገባለህን? ከርኩስ ነገር ንጹሑን ሊያወጣ ማን ይችላል? አንድ እንኳ የሚችል የለም። የሰው ዕድሜ የተወሰነ ነው፣ የወሩም ቍጥር በአንተ ዘንድ ነው። እርሱም ሊተላለፈው የማይችለውን ዳርቻ አደረግህለት። እንደ ምንደኛ ዕድሜውም እስኪፈጸም ድረስ ያርፍ ዘንድ ከእርሱ ጥቂት ዘወር በል። ዛፍ ቢቈረጥ ደግሞ ያቈጠቍጥ ዘንድ ቅርንጫፉም እንዲያልቅ ተስፋ አለው። ሥሩም በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት ከውኃ ሽታ የተነሣ ያቈጠቍጣል፣ እንደ አትክልት ቅርንጫፍ ያወጣል። ሰው ግን ይሞትና ይጋደማል፣ ሰውም ነፍሱን ይሰጣል። እርሱስ ወዴት አለ? ውኃ ከባሕር ውስጥ ያልቃል፣ ወንዙም ያንሳል ይደርቅማል። ሰውም ተኝቶ አይነሣም፣ ሰማይ እስኪያልፍ ድረስ አይነቃም፣ ከእንቅልፍም አይነሣም። በሲኦል ውስጥ ምነው በሰወርኸኝ ኖሮ! ቍጣህ እስኪያልፍ ድረስ በሸሸግኸኝ ኖሮ! ቀጠሮም አድርገህ ምነው ባሰብኸኝ ኖሮ! በውኑ ሰው ከሞተ ተመልሶ ሕያው ይሆናልን? መለወጤ እስኪመጣ ድረስ የሰልፌን ዘመን ሁሉ በትዕግሥት በተጠባበቅሁ ነበር። በጠራኸኝና በመለስሁልህ ነበር፣ የእጅህንም ሥራ በተመኘህ ነበር። አሁን ግን እርምጃዬን ቈጥረኸዋል፣ ኃጢአቴንም ትጠባበቃለህ። መተላለፌ በከረጢት ውስጥ ታትሞአል፣ ኃጢአቴንም ለብጠህበታል። ተራራ ሲወድቅ ያጠፋል፣ ዓለቱም ከስፍራው ይፈልሳል። ውኆች ድንጋዮቹን ይፍቃሉ፣ ፈሳሾቹም የምድሩን አፈር ይወስዳሉ። እንዲሁ የሰውን ተስፋ ታጠፋዋለህ፣ ለዘላለም ታሸንፈዋለህ። እርሱም ያልፋል፣ ፊቱን ትለውጣለህ፣ እርሱንም ታሳድደዋለህ። ልጆቹ ቢከብሩ አያውቅም፣ ቢዋረዱም አያይም። ነገር ግን የገዛ ሥጋው ሕመም ብቻ ይሰማዋል፣ ለራሱ ብቻ ያለቅሳል። መጽሐፈ ኢዮብ ምዕራፍ 15
ቴማናዊውም ኤልፋዝ መለሰ እንዲህም አለ በውኑ ጠቢብ ሰው እንደ ነፋስ በሆነ እውቀት ይመልሳልን? በሆዱስ የምሥራቅን ነፋስ ይሞላልን? ከማይረባ ነገር ወይስ ከማይጠቅም ንግግር ጋር ይዋቀሳልን? አንተም እግዚአብሔርን መፍራት ታፈርሳለህ፣ በእግዚአብሔር ፊት አምልኮን ታስቀራለህ። በደልህ አፍህን ያስተምረዋል፣ የተንኰለኞችንም አንደበት ትመርጣለህ። የሚፈርድብህ አፍህ ነው እንጂ እኔ አይደለሁም፣ ከንፈሮችህም ይመሰክሩብሃል። በውኑ መጀመሪያ የተወለድህ ሰው አንተ ነህን? ወይስ ከተራሮች በፊት ተፀነስህን? የእግዚአብሔርንስ ምሥጢር ሰምተሃልን? ወይስ ጥበብን ለብቻህ አድርገሃልን? እኛ የማናውቀውን አንተ የምታውቀው ምንድር ነው? ከእኛ ዘንድስ የሌለው የምታስተውለው ምንድር ነው? በዕድሜ ከአባትህ የሚበልጡ ሽበትም ያላቸው ሽማግሌዎችም ከእኛ ጋር አሉ። በውኑ የእግዚአብሔር ማጽናናት በየውሃትም የተነገረህ ቃል ጥቂት ነውን? ልብህስ ለምን ይወስድሃል? ዓይኖችህስ ለምን ይገለምጣሉ? በእግዚአብሔር ላይ መንፈስህን እስከ ማንሣት ደረስህ? ይህንም ቃል ከአፍህ እስከ ማውጣት ደረስህ? ንጹሕ ይሆን ዘንድ ሰው ምንድር ነው? ጻድቅስ ይሆን ዘንድ ከሴት የተወለደ ምንድር ነው? እነሆ በቅዱሳኑ ስንኳ አይታመንም፣ ሰማያትም በፊቱ ንጹሐን አይደሉም። ይልቁንስ አስጸያፊና የረከሰ ኃጢአትንም እንደ ውኃ የሚጠጣ ሰው ምንኛ ያንስ! ምድሪቱ ለብቻቸው ተሰጥታ ነበረች፣ በመካከላቸውም እንግዳ ያልገባባቸው ጠቢባን ከአባቶቻቸው ተቀብለው የተናገሩትን ያልሸሸጉትንም እገልጥልሃለሁ። ስማኝ፣ ያየሁትንም እነግርሃለሁ። ክፉ ሰው ዕድሜውን ሙሉ ለግፈኛ በተመደቡለት በዓመታት ሁሉ በሕመም ይጣጣራል። የሚያስደነግጥ ድምፅ በጆሮው ነው፣ በደኅንነቱም ሳለ ቀማኛ ይመጣበታል። ከጨለማ ተመልሶ እንዲወጣ አያምንም፣ ሰይፍም ይሸምቅበታል። ተቅበዝብዞም ወዴት አለ እያለ እንጀራ ይለምናል። የጨለማ ቀን እንደ ቀረበበት ያውቃል። መከራና ጭንቀት ያስፈራሩታል፣ ለሰልፍም እንደ ተዘጋጀ ንጉሥ ያሸንፉታል። እጁን በእግዚአብሔር ላይ ዘርግቶአልና ሁሉንም በሚችል አምላክ ላይ ደፍሮአልና። በደንዳና አንገቱና በወፍራሙ በጋሻው ጕብጕብ እያሰገገ ይመጣበታልና በስብም ፊቱን ከድኖአልና ስቡንም በወገቡ ላይ አድርጎአልና። በተፈቱም ከተሞች ውስጥ ሰውም በሌለባቸው ክምር ለመሆን በተመደቡ ቤቶች ውስጥ ተቀምጦአልና። ባለጠጋ አይሆንም፣ ሀብቱም አይጸናም። ጥላውንም በምድር ላይ አይጥልም፣ ከጨለማ አይወጣም። ነበልባሉም ቅርንጫፎቹን ያደርቃቸዋል፣ አበባዎቹም ይረግፋሉ። ዋጋው ከንቱ ነገር ይሆናልና ራሱን እያሳተ በከንቱ ነገር አይታመን። ቀኑ ሳይደርስ ጊዜው ይፈጸማል፣ ቅርንጫፉም አይለመልምም። እንደ ወይን ያልበሰለውን ዘለላ ያረግፋል፣ እንደ ወይራ አበባውን ይጥላል። የዝንጉዎች ጉባኤ ሁሉ ለጥፋት ይሆናል፣ የጉቦ ተቀባዮችንም ድንኳን እሳት ትበላለች። ጉዳትን ይፀንሳሉ፣ በደልንም ይወልዳሉ፣ ሆዳቸውም ተንኰልን ያዘጋጃል። መጽሐፈ ኢዮብ ምዕራፍ 16 ኢዮብም መለሰ እንዲህም አለ። እንደዚህ ያለ ዓይነት ነገር እጅግ ሰማሁ። እናንተ ሁላችሁ የምታደክሙ አጽናኞች ናችሁ። በውኑ ከንቱ ቃል ይፈጸማልን? ወይስ ትመልስ ዘንድ ያነሳሳህ ምንድር ነው? እኔ ደግሞ እንደ እናንተ እናገር ዘንድ ይቻለኝ ነበር። ነፍሳችሁ በነፍሴ ፋንታ ቢሆን ኖሮ እኔ በእናንተ ላይ ቃል ማሳካት ራሴንም በእናንተ ላይ መነቅነቅ በተቻለኝ ነበር። በአፌም ነገር ባበረታኋችሁ ነበር፣ የከንፈሬን ማጽናናት ባልከለከልሁም ነበር። እኔ ብናገር ሕማሜ አይቀነስም፣ ዝምም ብል ከእኔ አይወገድም። አሁን ግን አድክሞኛል፣ ወገኔንም ሁሉ አፍርሰሃል። መጨማተሬ ይመሰክርብኛል፣ ክሳቴም ተነሥቶብኛል፣ በፊቴም ይመሰክርብኛል።
በቍጣውም ቀደደኝ፣ እርሱም ጠላኝ። ጥርሶቹንም አፋጨብኝ፣ ጠላቴ ዓይኑን አፈጠጠብኝ። እነርሱም አፋቸውን ከፈቱብኝ፣ እያላገጡ ጕንጬን ጠፈጠፉኝ፣ በአንድነትም ተሰበሰቡብኝ። እግዚአብሔር ለጠማማ ሰው አሳልፎ ሰጠኝ፣ በክፉዎችም እጅ ጣለኝ። ተዘልዬ ተቀምጬ ነበር፣ እርሱም ሰበረኝ። አንገቴንም ይዞ ቀጠቀጠኝ፣ እንደ ዓላማ አድርጎ አቆመኝ። ቀስቶቹ ከበቡኝ፣ ኵላሊቴንም ቈራረጠ፣ እርሱም አልራራም። ሐሞቴን በምድር ላይ አፈሰሰ፣ በቍስሌ ላይ ቍስል ጨመረብኝ። እንደ ኃያል እየሠገገ ይሮጥብኛል። በቁርበቴ ላይ ማቅ ሰፋሁ፣ ቀንዴንም በመሬት ላይ አኖርሁ። ፊቴ ከልቅሶ የተነሣ ቀላ፣ የሞት ጥላ በዓይኖቼ ቆብ ላይ አለ። ነገር ግን በእጄ ዓመፅ የለም፣ ጸሎቴም ንጹሕ ነው። ምድር ሆይ ደሜን አትክደኚ፣ ለጩኸቴም ማረፊያ አይሁን። አሁንም እነሆ ምስክሬ በሰማይ አለ፣ የሚመሰክርልኝም በአርያም ነው። ጸሎቴ ወደ እግዚአብሔር ይድረስ፣ ዓይኔም በፊቱ እንባ ታፍስስ። የሰው ልጅ ከባልንጀራው ጋር እንደሚምዋገት ሰው በእግዚአብሔር ፊት ለመምዋገት ምነው በቻለ! ጥቂቶች ዓመታት ካለፉ በኋላ እኔ ወደማልመለስበት መንገድ እሄዳለሁ። መጽሐፈ ኢዮብ ምዕራፍ 17 መንፈሴ ደከመ፣ ዘመኔ አለቀ፣ መቃብርም ተዘጋጅቶልኛል። አላጋጮች በእኔ ዘንድ አሉ፣ ዓይኔም በማስቈጣታቸው አደረች። አሁንም አንተ መያዣ ሆነህ ተዋሰኝ። ከእኔ ጋር አጋና የሚመታ ማን ነው? ልባቸውም እንዳያስተውል ከልክለኸዋል። ስለዚህ ከፍ ከፍ አታደርጋቸውም። ለብዝበዛ ባልንጀሮቹን አሳልፎ የሚሰጥ ሰው የልጆቹ ዓይን ይጨልማል። ለሕዝብም ምሳሌ አደረገኝ። በፊቱ ላይ ጺቅ እንደሚሉበት ሰው ሆንሁ። ዓይኔም ከኀዘን የተነሣ ፈዘዘች፣ ብልቶቼም ሁሉ እንደ ጥላ ሆኑ። ቅኖች ሰዎች በዚህ ነገር ይደነቃሉ፣ ንጹሕም በዝንጉ ላይ ይበሳጫል። ጻድቅ ግን መንገዱን ያጠነክራል፣ እጆቹ ንጹሕ የሆነ ሰው ኃይልን እየጨመረ ይሄዳል። ነገር ግን እናንተ ሁሉ ተመልሳችሁ ወደ እኔ ኑ፣ በእናንተም ዘንድ ብልሃተኛ አላገኘም። ዕድሜዬ አለፈች፣ አሳቤና የልቤ መሣሪያ ተቈረጠ። ሌሊቱን ወደ ቀን ይለውጣሉ፣ ብርሃኑም ወደ ጨለማ የቀረበ ይመስላቸዋል። ተስፋ ባደርግ ሲኦል ቤት ናት፣ ምንጣፌንም በጨለማ ዘርግቻለሁ። መበስበስን አንተ አባቴ ነህ፣ ትልንም አንቺ እናቴ እኅቴም ነሽ ብያለሁ። እንግዲህ ተስፋዬ ወዴት ነው? ተስፋዬንስ የሚያይ ማን ነው? አብረን በመሬት ውስጥ ስናርፍ ወደ ሲኦል ይወርዳል። መጽሐፈ ኢዮብ ምዕራፍ 18 ሹሐዊውም በልዳዶስ መለሰ እንዲህም አለ፣ እስከ መቼ ቃልን ታጠምዳለህ? አስተውል፣ ከዚያም በኋላ እንናገራለን። ስለ ምንስ እንደ እንስሶች ተቈጠርን? ስለ ምንስ በዓይንህ ፊት ረከስን? ቍጣ ወርሶሃል። አንተስ የሞትህ እንደ ሆነ ምድር ስለ አንተ ባድማ ትሆናለችን? ወይስ ዓለት ከስፍራው ይነቀላልን? የኃጢአተኛ መብራት ይጠፋል፣ የእሳቱም ነበልባል ብልጭ አይልም። ብርሃን በድንኳኑ ውስጥ ይጨልማል፣ መብራቱም በላዩ ይጠፋል። የኃይሉም እርምጃ ትጠብባለች፣ ምክሩም ትጥለዋለች። እግሩ በወጥመድ ትያዛለች፣ በመረብም ላይ ይሄዳል። አሽክላ ሰኮናውን ይይዛል፣ ወስፈንጠርም ይበረታበታል። በምድር ላይ የሸምቀቆ ገመድ፣ በመንገዱም ላይ ወጥመድ ለእርሱ ተሰውራለች። ድንጋጤ በዙሪያው ታስፈራዋለች፣ በስተ ኋላውም ሆና ታባርራቸዋለች። ኃይሉ በራብ ትደክማለች፣ መቅሠፍትም እስኪሰናከል ተዘጋጅቶለታል። የሰውነቱ ብልቶች ይጠፋሉ፣ የሞትም በኵር ልጅ ብልቶቹን ይበላል። ከሚታመንበት ድንኳን ይነቀላል፣ ወደ ድንጋጤም ንጉሥ ያስቸኵሉታል። በድንኳኑ ውስጥ ለእርሱ የሚሆነው ይኖራል፣ በመኖሪያውም ላይ ዲን ይበተናል። ሥሩ ከበታቹ ይደርቃል፣ ጫፉም ከበላዩ ይረግፋል። መታሰቢያው ከምድር ላይ ይጠፋል፣ በሜዳም ስም አይቀርለትም። ከብርሃን ወደ ጨለማ ያፈልሱታል፣
ከዓለምም ያሳድዱታል። ዘርም ትውልድም በሕዝቡ መካከል አይሆንለትም። በመኖሪያውም ውስጥ የሚቀመጥ ሰው አይቀርለትም። የፊተኛው ሰዎች እንደ ደነገጡ እንዲሁ የኋለኛ ሰዎች ስለ ዘመኑ ይደነቃሉ። በእውነት የኃጢአተኞች ቤት እንዲሁ ናት፣ እግዚአብሔርንም የማያውቅ ሰው ስፍራ ይህ ነው። መጽሐፈ ኢዮብ ምዕራፍ 19 ኢዮብም መለሰ እንዲህም አለ። ነፍሴን የምትነዘንዙ በቃልስ የምታደቅቁኝ እስከ መቼ ነው? ይኸው ስትሰድቡኝ 10 ጊዜ ነው፣ ስታሻክሩኝም አላፈራችሁም። በእውነት የሳትሁ እንደ ሆነ ስሕተቴ ከእኔ ጋር ትኖራለች። በእውነትም ብትጓደዱብኝ፣ መዋረዴን በእኔ ላይ ብትከራከሩ፣ እንግዲህ እግዚአብሔር እንደ ገለበጠኝ በመረቡም እንደ ከበበኝ እወቁ። እነሆ ስለ ተደረገብኝ ግፍ ብጮኽ ማንም አይመልስልኝም። አሰምቼም ብጠራ ፍርድ የለኝም። እንዳላልፍ መንገዴን ዘግቶታል፣ በጎዳናዬም ጨለማ አኑሮበታል። ክብሬን ገፈፈኝ፣ ዘውዴንም ከራሴ ላይ ወሰደ። በዚህና በዚያም አፈረሰኝ፣ እኔም ሄድሁ። ተስፋዬንም እንደ ዛፍ ነቀለው፣ ቍጣውንም አነደደብኝ፣ እንደ ጠላቱም ቈጠረኝ። ሠራዊቱ አብረው መጡ፣ መንገዳቸውንም በላዬ አዘጋጁ፣ በድንኳኔም ዙሪያ ሰፈሩ። ወንድሞቼን ከእኔ ዘንድ አራቀ፣ የሚያውቁኝም አጥብቀው ተለዩኝ። ዘመዶቼ ተቋረጡ፣ ወዳጆቼም ረሱኝ። ቤተ ሰቦቼና ሴቶች ባሪያዎቼ እንደ መጻተኛ ቈጠሩኝ፣ በዓይናቸውም እንደ እንግዳ ሆንሁ። ባሪያዬን ብጠራ በአፌም ባቈላምጥ አይመልስልኝም። ሚስቴን እስትንፋሴን ጠላች፣ የእናቴም ማኅፀን ልጆች ልመናዬን ጠሉ። ሕፃናቶች እንኳ አጠቁኝ፣ ብነሣም በእኔ ላይ ይናገራሉ። አማካሪዎቼ ሁሉ ተጸየፉኝ፣ እኔ የምወድዳቸው በላዬ ተገለበጡ። አጥንቴ ከቁርበቴና ከሥጋዬ ጋር ተጣበቀ፣ ድድ ብቻ ቀርቶልኝ አመለጥሁ። እናንተ ወዳጆቼ ሆይ ማሩኝ፣ የእግዚአብሔር እጅ መትታኛለችና ማሩኝ። ስለ ምን እናንተ እንደ እግዚአብሔር ታሳድዱኛላችሁ? ከሥጋዬስ ስለ ምን አትጠግቡም? ምነው አሁን ቃሌ ቢጻፍ፣ ምነው በመጽሐፍ ውስጥ ቢታተም፣ ምነው በብረት ብርና በእርሳስ በዓለቱ ላይም ለዘላለም ቢቀረጽ። እኔ ግን የሚቤዠኝ ሕያው እንደ ሆነ በመጨረሻም ዘመን በምድር ላይ እንዲቆም ይህ ቁርበትም ከጠፋ በኋላ በዚያን ጊዜ ከሥጋዬ ተለይቼ እግዚአብሔርን እንዳይ አውቃለሁ። እኔ ራሴ አየዋለሁ፣ ዓይኖቼም ይመለከቱታል፣ ከእኔም ሌላ አይደለም። ልቤ በመናፈቅ ዝሎአል። በእውነት እንዴት እናሳድደዋለን? የነገሩ ሥር በእርሱ ዘንድ ተገኝቶአል ብትሉ፣ ፍርድ እንዳለ ታውቁ ዘንድ ቍጣ የሰይፍን ቅጣት ያመጣልና ከሰይፍ ፍሩ። መጽሐፈ ኢዮብ ምዕራፍ 20 ናዕማታዊውም ሶፋር መለሰ እንዲህም አለ። ስለዚህ በውስጤ ስላለው ችኰላ አሳቤ ትመልስልኛለች። የሚያሳፍረኝንም ተግሣጽ ሰምቻለሁ፣ የማስተዋሌም መንፈስ ይመልስልኛል። ሰው በምድር ላይ ከተቀመጠ ከድሮ ዘመን ጀምሮ የኃጢአተኛ ፉከራ አጭር መሆኑን የዝንጉዎችም ደስታ ቅጽበት መሆኑን አታውቁምን? ከፍታው ወደ ሰማይ ቢወጣ ራሱም እስከ ደመና ቢደርስ እንደ ፋንድያ ለዘላለም ይጠፋል። ያዩትም ወዴት ነው ይላሉ። እንደ ሕልም ይበርራል፣ እርሱም አይገኝም። እንደ ሌሊትም ራእይ ይሰደዳል። ያየችውም ዓይን ዳግመኛ አታየውም፣ ስፍራውም ከእንግዲህ ወዲህ አይመለከተውም። ልጆቹ ድሆቹን ያቈላምጣሉ፣ እጁ ሀብቱን ይመልሳል። አጥንቶቹ ብላቴንነቱን ሞልተዋል፣ ነገር ግን ከእርሱ ጋር በመሬት ውስጥ ይተኛል። ክፋት በአፉ ውስጥ ቢጣፍጥ በምላሱም በታች ቢሰውረው ቢጠብቀውም ባይተወውም በጕሮሮውም ቢይዘው መብሉ በአንጀቱ ውስጥ ይገላበጣል፣ እንደ እፉኝትም ሐሞት በውስጡ ይሆናል። የዋጠውን ሀብት ይተፋዋል፣ እግዚአብሔርም ከሆዱ ውስጥ ያወጣዋል። የእፉኝትን መርዝ ይጠባል፣ የእባብም ምላስ ይገድለዋል።
የማሩንና የቅቤውን ፈሳሽ ወንዞቹንም አይመለከትም። የድካሙን ፍሬ ሳይውጠው ይመልሰዋል፣ እንደ ንግዱም ትርፍ አይደሰትም። ድሀውን አስጨንቆአል ትቶታልም፣ ያልሠራውንም ቤት በዝብዞአል። ሆዱ ዕረፍትን አላወቀምና የወደደው ነገር አላዳነውም። እርሱ ከበላ በኋላ ምንም አልተረፈም፣ ስለዚህ በረከቱ አይከናወንለትም። በጠገበ ጊዜ ይጨነቃል፣ የችግረኞችም ሁሉ እጅ ታገኘዋለች። ሆዱን ሳይጠግብ እግዚአብሔር የቍጣውን ትኵሳት ይሰድድበታል፣ ሲበላም ያዘንብበታል። ከብረት መሣሪያም ይሸሻል፣ የናስም ቀስት ይወጋዋል። እርሱም ይመዝዘዋል፣ ከሥጋውም ይወጣል፣ ከሞቱም ብልጭ ብሎ ይሠርጻል። ፍርሃትም ይወድቅበታል። ጨለማ ሁሉ ስለ ከበረው ዕቃ ተዘጋጅቶአል። በሰው አፍ እፍ የምትባል እሳት ትበላዋለች። በድንኳኑ ውስጥ የቀረው ይጨነቅበታል። ሰማይ ኃጢአቱን ይገልጥበታል፣ ምድርም ትነሣበታለች። የቤቱም ባለጠግነት ይሄዳል፣ በቍጣው ቀን እንደ ፈሳሽ ውኃ ያልፋል። ከእግዚአብሔር ዘንድ የበደለኛ ሰው እድል ፈንታ ከእግዚአብሔርም የተመደበ ርስቱ ይህ ነው። መጽሐፈ ኢዮብ ምዕራፍ 21 ኢዮብም መለሰ እንዲህም አለ። ስሙ፣ ቃሌን ስሙ፣ ይህም መጽናናታችሁ ይሁን። እናገር ዘንድ ተዉኝ፣ ከተናገርሁም በኋላ ተሳለቁ። በውኑ የኀዘን እንጕርጕሮዬ ለሰው እናገራለሁን? አለመታገሥ ስለ ምን አይገባኝም? ወደ እኔ ተመልከቱ ተደነቁም፣ እጃችሁንም በአፋችሁ ላይ አኑሩ። እኔ ባሰብሁ ቍጥር እጨነቃለሁ፣ ዓጥርም ሥጋዬን ይይዛል። ስለ ምን ኃጢአተኞች በሕይወት ይኖራሉ? ስለ ምንስ ያረጃሉ? በባለጠግነትስ ስለ ምን ይበረታሉ? ዘራቸው ከእነርሱ ጋር ጸንቶ ይኖራል፣ ልጆቻቸውም በዓይናቸው ፊት ናቸው። ቤታቸው ከፍርሃት ወጥቶ የታመነ ነው፣ የእግዚአብሔርም በትር የለባቸውም። ኮርማቸው ይወልዳል፣ ዘሩንም አይጥለውም። ላማቸውም ትወልዳለች አትጨነግፍም። ሕፃናቶቻቸውን እንደ መንጋ ያወጣሉ፣ ልጆቻቸውም ይዘፍናሉ። ከበሮና መሰንቆ ወስደው ይዘምራሉ፣ በእምቢልታ ድምፅ ደስ ይላቸዋል። ዕድሜያቸውንም በተድላ ይፈጽማሉ፣ ድንገት ወደ ሲኦል ይወርዳሉ። እግዚአብሔርንም ከእኛ ዘንድ ራቅ፣ መንገድህን እናውቅ ዘንድ አንወድድም። እናመልከውስ ዘንድ ሁሉን የሚችል አምላክ ማን ነው? ወይስ ወደ እርሱ ብንጸልይ ምን ይጠቅመናል? ይላሉ። እነሆ ሀብታቸው በእጃቸው ውስጥ አይደለምን? የኀጥኣን ምክር ከእኔ ዘንድ የራቀች ናት። የኀጥኣን መብራት የጠፋው መቅሠፍትም የመጣባቸው እግዚአብሔርም በቍጣው መከራ የከፈላቸው በነፋስ ፊት እንደ ገለባ ዐውሎ ነፋስም እንደሚወስደው ትቢያ የሆኑት ስንት ጊዜ ነው? እናንተ እግዚአብሔር በደላቸውን ለልጆቻቸው ይጠብቃል ብላችኋል። እነርሱም ያውቁ ዘንድ ፍዳን ለራሳቸው ይክፈል። ዓይኖቻቸው ጥፋታቸውን ይዩ፣ ሁሉን ከሚችል አምላክ ቍጣ ይጠጡ። የወራታቸውስ ቍጥር ቢቈረጥ ከእነርሱ በኋላ የቤታቸው ደስታ ምን ይሆናቸዋል? ከፍ ከፍ ባሉትስ ላይ ለሚፈርድ ለእግዚአብሔር በውኑ ሰው እውቀትን ያስተምራልን? አንድ ሰው በሰላም ተዘልሎ ሲቀመጥ በሙሉ ኃይሉ ሳለ ይሞታል። በአንጀቱ ውስጥ ስብ ሞልቶአል፣ የአጥንቶቹም ቅልጥም ረጥቦአል። ሌላውም ሰው መልካምን ነገር ከቶ ሳይቀምስ በተመረረች ነፍስ ይሞታል። በአፈር ውስጥ በአንድ ላይ ይተኛሉ፣ ትልም ይከድናቸዋል። እነሆ አሳባችሁን የመከራችሁብኝንም ክፉ ምክር አውቄአለሁ። እናንተ የከበርቴው ቤት የት ነው?